ከበሮ ለአንድ ሙዚቃ እኔ እንደምረዳው ልብ ለሰው ልጅ እንደማለት ልብ ይመታል ልብ የሚመታውም ምት ነው ከበሮም ምት ነው ለኔ ከበሮ የሌላቸው ሙዚቃዎች እንዳሉ አውቃለሁ ያሉ በደንብ ግን በደንብ በተለይም ደግሞ ለኢትዮጵያ ለሀገራችን ሙዚቃ ከበሮ ልብ ምት ነው ዲጄ ይለኛል ሰው እኔ ዲጄ አይደለሁ ዲጄ ላደርግ ይችላል ግን ስራዬ አይደለም ስራዬ እኔ ፕሮዲዩስ ነው ማድረገው ሙዚቃ ነው አሬንጅ ማለት እና እኛ ሳውንድ ዋና ሲግኔቸሩ ምንድነው ለባህላዊ ምንለው ከኛ የምንለው ነገር የወደፊትን ነገር ማምጣት ማለት ነው ሰላም ዳዊት አደራ እባላለሁ ሙዚቀኛና የዘመናዊ ድራም ተጫዋች ነኝ በሽሮሜዳ አካባቢ በ02 በሚባል በዚሁ ቤት ውስጥ ተወልጄ ያደግኩ ልጅ ነኝ እዚህ ሽሮሜዳ አካባቢ የሚገኙ እንጦጦ ወንጌላዊ ትምህርት ቤትና እስከየኑ ዝናል ከዛም ደግሞ እንጦጦ የካቲት 12 ሃይ ስኩል በመማር ከዛ ወደ ቴሜስ በመግባት ሙዚቃ ትምህርት ተምሬያለሁ ከዛ ደግሞ ወደ ጃዛምባ በመሄድ ሙዚቃ ትምህርት ተምሬያለሁ አሁን ሙዚቃ ስራ ላይ እገኛለሁ ከበሮ የዘመናዊና ባህላዊ ከበሮ በምን እንለየዋለን ባህላዊ ሲሆን ብዙ አይነት አለ ከቤተክርስቲያን ይጀምራል ያለ በየብሔሩ በየባህሉ የተለያየ አይነት ከበሮች አሉ በየሃይማኖቱ ከዛን ደግሞ ወደ ዘመናዊው ደግሞ ስትመጪ እኛ አሁን ብዙ ጊዜ ስንጠቀም የምንገኘው የውጮቹን ነው ምዕራባውያን ያመጡትን ነገር ነው የምንጠቀመው እና የነሱ ልዩነት አለ የምዕራባውያኖቹ ሲሆን አብዛኞቹ ወደ ፕላስቲክነት ይሄዳል እንስሳም ቆዳም ይሰራል ግን እኛ ሀገር ግን ሁሉም ማለት ይቻላል በእንስሳ ቆዳ ነው ከበሮ ለመጀመሪያ ጊዜ ነካሁት 2001 በኢትዮጵያ 2001 እዛ ጊዜ ነክቻለሁ ማወቅ ጀመርኩ ብለው ደግሞ 2002 ዓመተ ምህረት ጀምሮ ባገኘኋቸው ጓደኞቼም አስተማሪዎቼም በእነሱ አማካኝነት ማወቅ ጀመርኩ ከዛ ጊዜ ጀምሮ እስካሁን አለሁበት እየተጫወትኩ እገኛለሁ እኔ የምጫወተው የከበሮ ስታይል ድራም ሴት ይባላል የውጮቹ የምዕራባውያን አውሮፓውያንና ምዕራባውያን ከነሱ የመጣ ነው ድራም ሴት ይባላል ለትንሽ ጊዜ ባህላዊ ከበሮ ተጫውቻለሁ ከዛ በኋላ ግን አሁን መስራትና ጊዜም በጣም ብዙ ማጠፋበት ያለው ዘመናዊ የሙዚቃ መሳሪያው ነው ድራም ሴት ይባላል ከድራም ሴት አመጣጡ ከማርቺንግ ባንድ በሚናቀው አለ መንገድ ላይ እየተጫወቱ የሚሄዱት እነሱን ሰብስቦ በአንድ ሰው ለማጫወት በታሰበ ነገር ነው እነዚህ ማለት እነሱ ተሰብስበው በተቻለ መጠን ዋና ሊሏቸው የሚችሉትን ሰበሰቡና አንድ ሰው እንዲጫወቷቸው አደረጉ አሁን እሱ ነው እኔ በመጫወት ላይ ያለው ስሙም ድራም ሴት ይባላል አሁን እኔ በመጫወት ላይ ያለው ድራም ሴት ሃይሃት ይባላል ምን የድምጽ ያለው ስኔር አለ ምናምን ሚል ቤዝ ድራም ይላል ላይክ እንደዚህ አይነት ድምጽ ያላቸው እና ቶም ደግሞ አሉ ቡቡ ላይክ የውፍረት መጠን ነው ሳህኖቹ በጣም ቀጭን ድምጽ ነው የሚያወጡት ከዛ ግን ከቀጭኑ እየወፈረ ይመጣል አካሄዱ እና ብዙ ጊዜ አሁን ችክችካ የሚባል ነገር ስንጫወት የምናየው ላይክ ቡቡም ሚሉት የስኔር እና የቶምቶም ውህደት ናቸው እነሱም ነው በድምጽ ደረጃ ከወሰነው አሁን በመጠቀም ላይ የሚገኘው እኔ ወደ 4-5 የሚሆኑ ናቸው
አንዳንዴ 4 ይሆናሉ እንደየሙዚቃው አይነት ይለያያል ሙዚቃ በላገጣይ በኤንጂኦ ነው የጀመርኩት ከዛ በኋላ ወደ ቴሜስ የመማር ድል አጋጠመኝና ቴሜስ ተፈሪ መኮንን በአሁኑ እንጦጦ ፖሊቴክኒክ እና ደግሞ ወደ ጃዛምባ በመግባት ተማርኩኝ ከዛ በኋላ የተለያዩ ባንዶች ውስጥ በመጫወት አሁን ደግሞ በሀገር ፍቅር ቲያትር ቤት ውስጥ እና በግል የተለያዩ ቦታዎች እየሰራሁ እገኛለሁ መጀመሪያው እንደ ባንድ የሰራሁበት በቻሪት የሚባል የእርዳታ ድርጅት ውስጥ ነው ተማሪዎች ነን ተሰባስበን እርስ በራስ እየተወቃቀስን አንዱን እያለናን እየተኮረኮምኩ ምናምን ነው የተማርኩት እና ጥሩ ልምድ ያገኘሁበትም በዛ ነው አብሮኝ የተጫወቱት ሰዎች በሙላ ለኔ በጣም ብዙ ትምህርት አስተምሮኝ አልፈዋል አሁን መሰራበት ባንድ ስብስቡ አብዛኛውን ትንሽ ወደ ጃዝ በተለምዶ ጃዝ እና ኢትዮ ጃዝ ቅንቅን ነው የምንጫወተው ሌላም ቦታ ደግሞ ስንሄድ እንደየሰው እንደየሙዚቃው እንደየባህሪው እንደ ሙዚቃው ባህሪ ይለያያል ኢትዮጵያ የሆኑ ሙዚቃዎች የምንጫወትበት አለ አሁን ደግሞ የምንጫወትበት ኢትዮጵያና የውጭ ቀላቅለን የምንጫወትበት ግሩፕ አለ አንዳንዱ ሙሉ ለሙሉ ኤክስፐሪመንት ነው የሚባለው በእንግሊዝኛ እነሱ የምንጫወትበት ደግሞ አለ ስለዚህ ሁሉም የየራሳቸው ቀለም አላቸው ስንቀመጥ ገና እንደተቀመጥን ብዙ ጊዜ የምናደርገው ማፍታታት ነው ምንድነው የምናፍታታው ጡንቾችን ነው ጡንቻዎቹ ማፍታታት ነው የምናፍታታበት መንገዶች አሉ ለራሱ የተዘጋጁ ማፍታቻ ዘዴዎች አሉ እነሱ ዘዴዎች ተጠቅመን ነው ምን ጀምረው ለምን ጡንቾች ሳይፍታቱ ምንም አይነት ነገር ብታረጊ በኋላ ለህመም ነው የሚዳርግሽ እሱን ታፍታቻለሽ የምትጫወቻቸው ሙዚቃዎችን ማዳበር አጫዋወቱን ማጥናት የሚኖርብሽ ሙዚቃዎች አሉ ይሄን ሙዚቃ አጥንታችሁ ምናምን ሲባል እሱን አጥንተሽ ትይዣለሽ የራስሽን የግል ለምሳሌ ድራም ሲሆን 4 ነገር ነው የሚንቀሳቀሰው አራቱን ነገር ማዋሃድ ራሱ ሌላ ነገር ይፈልጋል ሌላ ጊዜ ይፈልጋል ላይክ ሰርከስ የሚሰራ ሰው ምናምን እንደሚያጠናው ድራም የሚጫወት ሰው ማጥናት አለበት ለምን ማጥናቱን ካቆምሽ እጅሽ ተሳሰራል ጡንቻዎችሽ እንደነበረው ፈታ አይሉ የተፈታታ ጡንቻና የተያያዘ ጡንቻ አንድ አይሆንም እና እሱን ለማፍታታት ምናምን የእድሜ ልክ ስራ ነው ድራም መጫወት ከጀመርሽ ሁሌ ማፍታታት ግድ ነው አብሬው በተጫወትኩ ምላቸው ሰዎች አሉ በጣም ከሚጸጸቱኝ አንድ ሰው ሚኒሊክ ወስናቸው በቃ በህይወቴ አብሬው ብጫወት ኖሮ ከምላቸው እና ካለፉት ውስጥ ሚኒሊክ ወስናቸው በዘፋኞቹ በኩል ሙዚቃ መሳሪያዎቹ ደግሞ እነ ደረጀ መኮንን ካወቅሻቸው ቴዲማክ ወንደምና እነሱ እነ ቴዎድሮስ ምትኩ እነሱ አብሬያቸው ብጫወት ኖሮ ደስ ይለኝ ነበር እንግዲህ ሌሎቹ በህይወት ያሉት ግን እንጫወታለን መጫወታችን አይቀርም ሀገር ፍቅር ቲያትር ሰራለሁ እዛ ስንሄድ ጧት ብዙ ጊዜ ልምምድ ነው የምናደርገው ወይ የግል ልምምድ እናደርጋለን ወይ የግሩፕ ባንድ ላይ እናደርጋለን እናደርጋቸው ሙዚቃዎችን እንለማመዳለን እናንተ እንላለን ከዛን ደግሞ እሱን ስንጨርስ ያው ማህበራዊ ኑሮ ደግሞ አለን እንበላለን ሳብረን ነው የምንለው ሻይ ቡና እያልን እየተጨዋወትን እየተመካከርን እንደዛ ነው የምናሳልፈው ሀገር ፍቅር በእንደዛ እናሳልፈዋለን በጣም ማደንቀው ድራመር አሁን በዚህ ጊዜ ብዙ ናቸው እንደየሰው ይላል ግን ድራም እንድጫወት ምክንያት የሆነኝ ሰው ግን አለ እሱም ሳምሶን ጅፋር ይባላል ብዙ ሰው የሚያስታውሰው ከሆነ አላውቅም ግን ሚኒኒየም ሲከበር ከና አስቴር ሀመልማል ያ ሁላ ሰዎችን አጅቦ ለፓካት ምንድነው የሚባለው ነገር አድርጎ መላጣ ሲጫወት ብዙ ሰው በዛ ያውቀዋል እሱ ነው ድራም እንትን ያደረገኝ ከዛ በኋላ ግን እኔም ድራም ከጀመርኩ በኋላ በጣም ጥሩ የሆኑ ድራመሮች አግኝቻለሁ አሁን ጓደኞች የሆኑ ላይክ አሪፍ የሆኑ ሰዎች አሉ
በጣም ወደው ተፈሪው ነው ወደዋለሁ ተፈሪ አሰፋ ከመጫወት ውጪ በላይፍም አንዳንድ ነገሮችን ኮሜንት ማድረግ ካለበት ኮሜንት ያደርገኛል መጠየቅ የምፈልገው ነገር ካለ ደግሞ በነፃነት ሄጄ ማናገረው ሰው ነው እሱም በጣም ወደዋለሁ አሉ ጆኒ ናቲ የተሳሰቡ ብዙ አሉ እንደነሱ አይነት ኢትዮጵያ ውስጥ ካሉ ድራመሮች በጣም ወዳቸው እና ደግሞ ሁሌ ማይሰለችኝ እነሱን ማየት ከዛ ውጪ በእኔ እድሜ ኩዮች ደግሞ አሉ እነሱ ደግሞ አብረን ሄንጋውት ማድረግ ባገኘንበት ሰዓት ሄንጋውት እናደርጋለን እናወራለን እንጨዋወታለን በጣም ጥሩ ሰዎችን አፍርቼበታለሁ በድራማ አዲስ ድራመር መሆን የሚፈልጉ ሰዎች መጀመሪያ ይውደዱት መሳሪያው ከወደዱ በኋላ ደግሞ ሰውን ለመስማት ራሳቸውን በጣም ዝግጁ ማድረግ አለባቸው እኔን እዚህ ቦታ ያደረሰኝ ጓደኞቼ ናቸው አንድም ቀን ተው አብራቸው የተጫወትኳቸው ሙዚቀኞች እዚህ ላለሁበት ደረጃ ጠቅመውኛል አብራቸው ደግሞ ብዙ ጊዜ የተጫወትኳቸው በህይወት በሙዚቃ በብዙ ነገር እዚህ ድረስ ምክንያት የሆነኝ አብረኝ የተጫወቱ ሰዎች ናቸው መስማት መቻል ጥሩ ሰው ያደርጋል ብዬ አስባለሁ ያው ፍጹም አይደለሁም ግን በተቻለ መጠን ለመስማት ሞክራለሁ ለማዳመጥ እሺ ለማለት ሞክራለሁ እስከዛሬዋ ድረስ ላለችው ነገር ማመስገን ፈልገው ፈጣሪን መጀመሪያ ፈጣሪን በጣም ነው ማመስገን ፈልገው ከዛ በኋላ ደግሞ ከፈጣሪ ማለት ነው ያው እኩል አይሆኑ ግን ቤተሰቤ ያለነሱ ምንም ነገር ምንም ያው ቤተሰቤ በጣም ከዛን አስተማሪዎች ከዛ በኋላ የኔ ብቻ ጥረት አይደለም ጓደኞች ያሉበት እንዳልኩሽ ቅድም አንዲት ቀንም ወይ ባንጫወትም ቁጭ ብለን ሻይ ቡና ስንል ያሳለፍናቸው ሰዎች ተጽዕኖ አላቸው እንደ ቀልድ ሰው ሊያወራ ይችላል ግን ያንቺን ህይወት መስመር ሊያስይዝልሽ ይችላል በህይወቴ ውስጥ መጥተው ያለፉ ሰዎች አብሬያቸው ላለኋቸው ለሁሉም እግዚአብሔር ይመስገን በጣም አመሰግናለሁ ካሁን በኋላም ደግሞ እግዚአብሔር ያውቃል ስሜ እንደገና ሙሉ ነው ወለደ የተሰጠኝ ስሜ የአርቲስት ስሜ ደግሞ ኢትዮጵያ ሬከርድስ የኢትዮጵያ ልጅ ኢትዮጵያ ሬከርድስ በእንግሊዝኛው ኢትዮጵያ ልጅ ደግሞ በአማርኛው ማለት ነው ስራዬ ሙዚቃ አቀናባሪ ነኝ ኤሌክትሮኒክ አዝማሪ ነኝ ራሴን ማስተዋወቀው ያደኩት ሊሴ ገብረ ማርያም 500 ሜትር በማይ ሞላ ርቀት ውስጥ ፍሉሃ የሚባል ሰፈር አሁን ፍሬንድሺፕ ፓርክ ይሆን የተማርኩት ያው ዛው ሊሴ ገብረ ማርያም ነው በእግሬ ነበር የምሄደው ሊሴ ገብረ ማርያም ብዙ ጊዜ ሊሴ ገብረ ማርያም ሲባል ሰው መኪና ነው ይመስላል ጓደኞቼ በመኪና ይሄዳሉ ነው በእግሬ የሚሸኘኝ እንኳን አልነበረም ሲቀለድ ላይፍ የሞላባት መንደር ነበረች ፍሉሃ አሁንም ግማሹ እንደዛ ነው ፓርኩ በዚህ ያለ እኔ መስጊዱ ጋር ባለው ሰፈር ነው ቀጭኗ ሰፈርና በዚህ በኩል ስቲል አለ በዚህ በኩል ደግሞ ፓርኩ አለና ሰው ቢሄድ አሁን በዚህ በኩል ስቲል ያገኘዋል በፊቱን ፍሉሃ እኔ ፍሉሃ ልጅነቴን ያሳለፍኩበት ማንነቴን ከቀረጸችው ሰፈር አንዷ ደራሲ ነበር ሞድ የምፈልገው በፊት በጣም አነብ ነበር በጣም ጽፍ ነበር ከዛ ፊልም ዲስካቨር ሳደርግ ነው ፊልም ሰሪ መሆን ፈልግ ነበር ወደ ሰከንደሪ ስገባ እስከ ቅርብ ከዛ በኋላም ፊልም ስኩል ገብቻለሁ ብሉ ናይል የመጀመሪያው ባች ነበር ከዛ ሙዚቃ ግን ከጽሁፍ እየጻፍ ግጥምም ጽፍ ነበር ዜማ ግጥም ጽፍ ነበር ልጅ እየነበርኩ ያው ከአርቱ አካባቢ ወይ ደራሲ ወይ ፊልም ሰሪ ወይ ሙዚቀኛ አንዱ እንግዲህ ያለው የመጽሐፍ ማንበቡ ነገር ነው አይ ቲንክ ወደዚህ ነው የህዝብ ለህዝብ ብቻ ሳይሆን ያን በተለይ ከኮምፒውተር ከመምጣቱ በፊት የነበረው ጊዜ ላይ ሬዲዮ ላይ ቲቪ ላይ ማያቸው ህብረት ሪት ማያቸው ሙዚቃዎች ያው ሊሴ ሄዳለሁ ሊሴ ሄድ ያው በጣም ደስ የሚል ትምህርት ቤት ነው ግን ያው
አማርኛ ወይ ኢትዮጵያዊ ነክ የሆነ ነገር ላይ ትንሽ ትናለ እና ሁሌ የማገኘው ወይ ከሰፈር ውስጥ ጓደኞቼ ጋር ስውል ወይም ደግሞ ቤት ስመጣ ሬዲዮ ላይ በሚደመጠው ቲቪ ላይ በማየው ነገር ነውና ህዝብ ለህዝብ መሆኑን ያወኩት ካደኩ በኋላ ነው ግን ያኔ ያው ቲቪ ላይ ታይ ነበር በጣም ተደጋግሞ በተለይ ካደኩ በኋላ መልሼ ሳይሆን ነው ያው ልጅ ሆነሽ አታስተውይም ካደኩ በኋላ ምን ያህል ኢምፓክት እንደነበረው ያወኩት ከዛ በኋላ የጋሽ ሙላቱ ጥላሁን ገሰሰ ማለት በጣም ብዙ እነሱ ራሱ መኖራቸውን አስተውያየሁት ካደኩ በኋላ ነው ግን ወደዚህ መስመር ስገባ አሁን ያስኩትን ሳውንድ እንዲዝ ካደረጉኝ አንድ ስራ እሱ ነው ልጅ ሁለት ዓለም ውስጥ ነበር እንደ አሁን ነው ያው ተሰለው ሁለት ዓለም ውስጥ ነው እየቀያየርኩ ምኖርና ሊሴ ሄዳለሁ ሊሴና ፍሏ ኮንትራስቱ ደግሞ ሰማይና ምድር ነው እና እዛም ሊሴ ሄድ ማገኘው ነገር አለ ሰፈርም ደግሞ ማንንም ሊተካው ማይችል ማገኘው ነገር አለ ልጅ ሆኜ ያው እንደማንኛውም ሰው ብዙ ምሳራ የነበረው ነው ድሬድ አልነበረኝም ያኔ ሬጌ ሂፕ ሆፕ መጀመሪያ ሙዚቃ ሲጀምር ሬጌ እና ሂፕ ሆፕ ሪትም ሰርቼ ከዛ እሱ ላይ ነው ሳምፕል ያደረኩ ወይ ክራር ምናምን ቀጥታ ነበር ያ ጊዜ ፎርም አድርጎኛል በደም ብዙ ቴክኒካል ነገር ተመረይበታለሁ ደስ የሚል ጊዜ አሳልፌበታለሁ ግን በሄደ ቁጥር በሰራው ቁጥር በዛ መንገድ ላይ የሆነ የሚጎል ነገር እንዳለ ይሰማኝ ነበር አሁንም ሰራው አይነን ሙዚቃ አይነት ኢትዮጵያ ኤሌክትሮኒክ ነው እየመጣው እና ኢትዮጵያ ኤሌክትሮኒክ ላይ ያን የዛን የሚጎልውን ምለውን ነገር የምፈልግበት አንዱ አካል ነው ጎንዴ ማክስ ማለት እኔና ሚካኤል ሰይፉ የሚባል ሙዚቀኛ እሱም ኢትዮጵያ ኤሌክትሮኒክ ሙዚቃ ነው የሚሰራው እሱና ሌሎች ብዙ ሙዚቀኞች ነበሩ ዙሪያችን ላይ ፋሲል መንግስቱ ካርሎ ኤርቶላ አኬቡላንስ የሚባሉ ግሩፕ ነበር ኢሳቅ የሚባል ፒያኒስት የነሱ እንትን ነው ጎንዴ ማክስ ለኔ ማለት ያ የሁለታችን ሆኖ ግን ዙሪያችን ብዙ የሚረዱ ሰዎች ነበሩ በንብር ነበር የምሰራው ቤዚክሊ ስቱዲዮ ነበረ ከተለያየ የሙዚቀኛ ጓደኞቻችን ጋር የተገናኘን ሙዚቃ ነበር የምንሰራው እኔም የራሴ ስራ ነበር እሱም የራሱ ስራ ነበር ከዛ ግን ሰዎች ስናገኝ ኮላቦሬት ይደረግ የሚመጣው ነገር ደግሞ አንድ ብዙ ጊዜ የኤሌክትሮኒክ ሙዚቃ ስራ እንደምታዩት እዚህ አንድ ስቱዲዮ ውስጥ ለብቻ ቁጭ ተብሎ ነው የሚሰራውና ጎንዴ ማክስ የተመሰረተበት አንዱ የኛ ፍላጎት አይ ቲንክ ያኔ ብዙ ጊዜ ካለፈ በኋላ ነው የምታውቁኝ ነገር ከሰው ጋር አንድ ላይ መስራት በተለይ ሙዚቃን ከሰው ጋር አንድ ላይ መስራት የሚመስል ነገር የለምና አይ ቲንክ የዛ አላማችን ያ ነበር ለብቻ እንዳልኩሽ እሱ ሚካኤል ሰይፉና እኔ ኢትዮጵያ ሬከርድስ ሆኜ እንደዚህ ጋር እንደውም ሸክላዎች ወደ 4-5 አልበሞች አወጣናል በሸክላ አልበሙን መጀመሪያ ኢንተርኔት ላይ ነበር የምንለቀው ሳውንድ ክላውድ ላይ በተለይ ሳውንዳችን እንለቅ ነበርና ሰው እዛ ላይ ስንለቅ የኛ ሀገር ሰው እንኳን አሁንም ውስን ያለው ግን በቃ ያለም ሰው ኢትዮጵያ ብሎ ሲፈልግ የኛን ሳውንድ ያገኛልና የኛ ሳውንድ ዋና ሲግኔቸሩ ምንድነው ከባህላዊ የምንለው ከኛ የምንለው ነገር የወደፊትን ነገር ማምጣት ማለት ነው እኔ መጀመሪያ ሙዚቃ መስራት የጀመርኩት 15 ዓመት ነበር ወላጆቼ ኮምፒውተር ገዙ ቤት ውስጥ ከዛ በፊት ያው እማር ነበር ፒያኖ ሜጋ ያሬድ ክረምት ላይ እማር ነበር ግን እየተመታው ስለነበር ብዙም ማለት ሙዚቃ ይስበኛል ግን ፕሮሰሱን እንድፈራ አድርገውኝ ነበር ከዛ ኮምፒውተር ገዙና ቤት መጀመሪያ ኢንስቶል ያደረኩት ሶፍትዌር የሙዚቃ ፖዋረግ የሚባል ሶፍትዌር ነበር መጀመሪያ ሲጀምር ለብዙ አመት ያኔ ሲጀምርም ብቻ ሳይሆን ለ30 እስከሚሞላኝ ድረስ ደንታ ሰጥቶኝ አያውቅም ነው አስቤውም አላውቅም ላይክ እንደው አቴንሽኑ ሲመጣ ነው እንዴ ኦኬ ሰው ያዳምጣል እንዴ ብዬ እንተናል እኔ እንደውም የበለጠ ለራሴ የምፈልግበት መንገድ አድርጌ ነው ምትስደበር ሰው ጌም እንደሚጫወተው ወጥቶ ፑል ምናምን እንደሚጫወተው እኔ ልጅ እሱን ነበር የምሰራው መጽሐፍ እንደሚያነበው መጽሐፉን ትቼ ደግሞ ወደዛ ነው የገባሁትና ለብዙ አመትም እንደዛ ነበር ስጠቀመው የነበረው ፊልም ጄም ተምሬ ፊልም ሰሪ ነበር መሆን የምፈልገው ግን ሙዚቃው ስቲል በየቀኑ ሰራው ነበርና ሞር እንደውም በየቀኑ ይሄ ሰው ቤቱ ገብቶ ቲቪ እንደሚከፍተው እኔ ከፍቼ ሙዚቃውን ነበር የምሰራው
ይገባዋል አይገባውም ብዬ ማሰብ የጀመርኩት ጥያቄውን ስጠየቅ ነው እንጂ 7 ዓመት በፊት ነገር ትንሽ እንትን ማለት ጀመርኩት ሰው ያምጣዋል ስለዚህ የሚለውን ጥያቄ ጠየቅኩት እንጂ አስቤውም አላውቅም ነው ፊልም ላይ ዳይሬክተር ስክሪፕት ራይተር አሲስታንት ዳይሬክተር ጋፈር እንደሚባለው ሙዚቃ ላይም ኮንዳክተር አለ ኮምፖዘር አለ አሬንጀር አለ ፕሮዲዩሰር አለ ከዛ ደግሞ እነዚህ ቃዎች ኤሌክትሮኒክ ሙዚቃ ቃዎች ሲመጡ ኮምፒውተር ሲመጣ ሞር አወሳስቦታል እንደማይባስ ፕሮዲዩሰር ማለት ለምሳሌ ብዙ ሰው የሚያውቃቸው ግን በጣም ትላልቅ ሬከርድ ጀርባ ያሉ ፕሮዲዩሰሮች አሉ ፕሮዲዩሰር ማለት እንትን ኮንሶል ጀርባ ሚክሲንግ ኮንሶል ጀርባ ብቻ የሚቀመጥ ሰው ሊሆን ይችላል እዚህ ጋር ይሄንን አጥፋ እዚህ ጋር ይሄንን ክፈት የሚል ሰው ሊሆን ይችላል ኢንስትሩመንት የማይጫወት ማለት ነው ላይክ ከዛ ደግሞ እንደኛ ሀገር እንደ ኤልያስ መልካ ጊታርም ተጫውቶ ኮምፖዝ ማርጎ አሬንጅ ማርጎ ፕሮዲዩስ የሚያደርግ ሰው ሊሆን ይችላል ዶም አይ ቲንክ ኤልያስ መልካ የነሱ ጄኔሬሽን ትልቁ ኤግዛምፕል ነው ያ ሁሉንም አሬንጀሩ ኮምፖዘርን አንድ ላይ ከመጀመሪያው አንዱ ነው እነሱ ናቸው ያሰበው ልዩነት በጣም አለው just like አሁን ዲጄ ይለኛል ሰው እኔ ዲጄ አይደለሁ ዲጄ ላደርግ ይችላል ግን ስራዬ አይደለም ስራዬ እኔ ፕሮዲዩስ ነው ማድረገው ሙዚቃ ነው አሬንጅ ማድረግ ግን አሁን ዲጄ ሲባልም ውስብስብ የሆነ ስራ ነው ዲጄ ራሱ ሲባል አሁን እኛ ሀገር የተለመደው አንድ ዘፈን ከፍቶ የሚቀጥለውን ማጫወት ነው እንደውም እየተሻለ ነው ላይክ የመጡ ያሉት ጄኔሬሽኖች ላይ የተሻለ ነገር ያለው አዝማሪ ከሚለው ቃል ካለው ሂስትሪ ጋር ይገናኛል ይመስለኛል አዝማሪ ባህላዊ ሙዚቃ ሲባል ብዙ ሰው ልክ እንደ ፈረንጅ ነው የሚያው ላይክ ፈረንጅ እንትን እንደሚለው ላይክ ትራዲሽናል ሙዚቃ ሲል ልክ ወደ ጎን አርጎት ነው ከሌላ ሙዚቃ እንዳልሆነ ሙዚየም ውስጥ እንዳለ ነገር አርጎ ነው የሚያወራው እና እኛ ጋርም አለ ከተሜው ጋር በተለይ እንደዛ አይነት ነገር አለ ግን ሙዚቃ ነው ያኔ ሲሰራ በጣም ሞር ወደ ኤክስፔሪመንታል ወደ ጃዝ የሚቀርቡ ሳውንዶች ነበር ማለት ቅድም እንዳልኩሽ ሲጀምር ይሄ ሬጌ ሂፕ ሆፕ ችክችካም ሰራ ነበርና ይሄ በቃ ኦሬዲ ሰው የሚሰራው መሰራት አለበት ብዬ ማስበው ነገር ነው ሰራውና የሆነ ነገር እንደጎደለ ተሰምቶኝ ላይፍ ላይ የሆነ ኤንድሬድ ያሳደኩበት ጊዜ አለ ኤንድሬድ ያሳደኩት አመመኝ በጣም አመመኝና ያመመኝ ሰሞን ኦልሞስት 2-3 አመት ስራ የሚባል ነገር ኦልሞስት አልሰራውም ያኔ ፊልም ተምሬ ነበርና በፊልም ልሰራ ፊልም ልማር ልቀጥል ብዬ ነበር ግን ያ በሙሉ ፕላን ቆመና ቤት ቁጭ አልኩኝ ቤት ቁጭ ስል የነበረኝ ሁሌ የምሰራው ይሄ ነበርና ያን ጊዜ ላይ ነው ከትራዲሽናሉ ከዛኛው ከሬጌ ከሂፕ ሆፕ ከክላሲካል ተነስቼ ዋሽንግተን ልክተትበት ሳይሆን ከዋሽንቱ ተነስቼ ሚሊዮን ኤክስፕሎር ሳርግ ነው ሳውንድ ክላውድ ላይ ሞር አቴንሽን እንትን ያልኩት በተለይ ሳውንድ ክላውድ ላይ ዩቲዩብ አሁንም አልተጠቀምም እኛ ሄደንም አይደለም ላይክ አዳምጠው ነው የመጡት እኔ በዛ ሰዓት የሰራሁት ሙዚቃ አለ ወጥቶ ይደመጥ እንደዚህ እንትን ይላልም ቢ ዋሽንግተን ፖስት ጋርቴን ምናምን ይላል ቢ አላሰብኩም ሞር ደግሞ አፕሮችን ሪፋይን እንዳደረግ ረስተኛል